የዶንኪ ቲዩብ መስራችና ባለቤት ተወዳጁ ኮሜዲያን እሸቱ መለሰ ሰሞኑን በአነጋጋሪ ጉዳዮች ብቅ ማለቱን እናስታውሳለን። በትናንትናው ዕለት ደግሞ እንባ እየተናነቀው እጅግ ከፍቶት ለማልቀስ እየዳዳው አንድ አሳዛኝ ክስተት በዚሁ በማህበራዊ ሚዲያ ላይ ሲናገር ተደምጧል። ይብቃኝ፣ ለማንኛውም ሌላ ነገር ውስጥ አልግባ። ይህ የተናገረው ነገር ደግሞ የብዙ ሰዎችን ቀልብ ከመሳቡን በተጨማሪ ብዙሃንን ያነጋገረ ያሳዘነም ጉዳይ ሆኗል። እሸቱ እንባ እየተናነቀ የተናገረው ነገር ምን ይሆን ብለን ወደ እናንተ እናደርሳችኋለን። እሸቱ ከዚህ በተጨማሪ ለገዳማትና ለቤተ ክርስቲያናት እንዲሁም ለሌሎች ትልልቅ ተቋማት የገቢ ማሰባሰቢያ በሚያደርግበት ጊዜ የኮሚሽን ገንዘብ ይቀበላል ተብሎ ሲወራበት ከነበረው ነገርም ጋር የተገናኘ ሀሳብም ሰጥቷል። ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። እሱ ብቻ አይደለም ሀሳቡን የሰጠው፣ ሌሎች ጋዜጠኞችና ታዋቂ ሰዎችም ስለ ጉዳዩ ያላቸውን ሀሳብ እየተናገሩ ነው። ምን ብለ ይሆን የሚለውንም እንደ ተጨማሪ እናደርሳችኋለን። ሌላው ወደ እናንተ የምናደርሰው ጉዳይ በመላው ኢትዮጵያውያን ዘንድ በብዙ አድናቂዎች የሚታወቀው ታዋቂው ድምፃዊ ጎሳዬ ተስፋዬ ኮንሰርቱን አቅርቦ ወደ ሀገር ቤት ሲመለስ ከባድ ህመም ገጥሞት በዊልቸር ተቀምጦ በማህበራዊ ሚዲያ ላይ እንደ ጉድ እየተዘዋወረ ነው። ይህንንም ተከትሎ በጣም በርካታ አድናቂዎቹ ከፍተኛ ድንጋጤ ላይ ይገኛሉ። ከኮንሰርቱ በኋላ ምንድነው ያጋጠመው? ምንድነው የተፈጠረው? ጎሳዬ ተስፋዬ ምን እንዳጋጠመው ምን እንደተፈጠረ በአካል ያገኘው ሰው የተመለከተው ሰው መረጃ አድርሶናል። እሱን እንነግራችኋለን። አሁን ያለበት የጤና ሁኔታስ ምን ይመስላል የሚለውን መረጃ እናደርሳችኋለን። ደግሞ ሌላኛው ጉዳይ ደግሞ ሰሞኑን በማህበራዊ ሚዲያ ላይ ብዙ ሰዎችን ያስገርምና ያነጋገረ ጉዳይ ነው። በለቅሶ ቤት ላይ የተደረጉ ሰርፕራይዞች ናቸው። ደግሞ በለቅሶ ቤት ምን አይነት ሰርፕራይዝ ነው ብላችሁ እናንተም ልትገረሙ ትችላላችሁ። እኛም ስንሰማው ገርሞናል። ምንድነው ክስተቱ? ይህንን ተከትሎ እየተሰጡ ያሉ አስተያየቶችስ ምንድናቸው? እናየዋለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን ይዘናል። እንደምን አላችሁ የምንወዳችሁ እጅግ ከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው የምናመሰግነው። እንደምታውቁት ቻናላችን ወቅታዊ የሆኑ ማህበራዊ የሆኑ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ያቀርባል። ዛሬም የሰሞኑ አነጋጋሪ ክስተቶችን አዳዲስ ጉዳዮችን እንዲህ ይዘናል ማለት ነው። ጌታቸው በላይ ደግሞ የመሰናዱ አዘጋጅና አቅራቢ ሆኜ እስከመጨረሻው ከእናንተ ጋር ቆይታ አደርጋለሁ። ለዚህ ቻናል ግን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን አትርሱ። ቪዲዮንም ላይክ አድርጋችሁ ጀምሩ። እስከ መጨረሻው ከኛ ጋር ሆኑ። ኮሜዲያን እሸቱ መለሰ የዶንኪ ቲዩብ መስራችና ባለቤት መሆኑ ይታወቃል። ለረጅም ዓመታት በማህበራዊ ሚዲያ ላይ ከፍተኛ ተጽዕኖ መፍጠር ከቻሉ ኢትዮጵያውያን መካከል አንደኛው ነው። ከዚህ በተጨማሪ በጣም ከፍተኛ ተከታዮችን በዩቲዩብ በኩል ማፍራት የቻለ ኢትዮጵያዊ ዩቲዩበር መሆኑም እንዲሁ ይታወቃል። ታዲያ በዚህ በማህበራዊ ሚዲያ ገጹ ላይ በተለይ በዩቲዩብ፣ በፌስቡክ፣ በቲክቶክ እና በሌሎቹ ታግዞ በጣም በርካታ ሰዎች እንዲታገዙ እንዲረዱ ልዩ ልዩ የማህበራዊ አገልግሎቶችን በመስራት በማከናወን ከቤተክርስቲያን ከገዳማት ጋር የተገናኙ በጣም ትልልቅ የሚባሉ ፕሮጀክቶችን እገዛ እንዲደረግላቸው በማድረግ መቄዶንያም የበጎ አድራጎት ድርጅት በጣም ከፍተኛ ገንዘብ እንዲሰበሰብለት በማድረግ በቀጥታ ስርጭቶች ላይ እንቅልፉን እያጣ ብዙ ስራዎችን መስራት የቻለ ወጣት ኢትዮጵያዊ መሆኑም ይታወቃል። ይህንን የሚዲያ ተቋም ካቋቋመ በኋላ ግን በስሩ በጣም በርካታ የሚባሉ ሰራተኞችን በመቅጠር ደግሞ እንጀራቸውን እንዲያበስሉ ቤታቸውን እንዲደጉሙና የራሳቸውን ህይወት ስራቸውን እየሰሩ ቤተሰባቸውን እንዲያግዙ ሌሎች አይነት አገልግሎቶችንም ማድረግ እንዲችሉ የስራ እድል መፍጠር የቻለ ኢትዮጵያዊ ነው ማለት ነው። ታዲያ ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ላይ በጣም ከፍተኛ ትችቶች እየደረሱበት እንደነበር እናስታውሳለን። አንዳንዶቹን ያመነባቸውን ሀሳቦች ይቅርታ ሲጠይቅ ተመልክተናል። ደግሞ ሌሎቹን ይቅርታ ከመጠየቅ ይልቅ ስለ ጉዳዩ እንዲያውም ልቀጥልበት ልበረታበት ይገባል የሚል ምላሹን ሲሰጥ ተመልክተን ነበርና እነዚህ ነገሮች ደግሞ ከተመልካች ጋር ሰጣ ገባ ውስጥ እንዲገባ አድርጎታል። እስከዛሬ ድረስ አብሮት የቆዩትን እስከዛሬ ድረስ ሚዲያው እዚህ ድረስ እንዲደርስ ከጎኑ የነበሩትን ኢትዮጵያውያንን ይቅርታ መጠየቅ ሳይችል በመቅረቱ ብዙ ሰዎች ተቀይመውታል የሚሉ ሀሳቦች በስፋት ሲንጸባረቁ ነበር። ታዲያላችሁ ከሰሞኑ ደግሞ አስደንጋጭ የሆነ መረጃ በዚሁ በዩቲዩብ በኩል አጋርቶ ነበር። በጣም በርካታ ሰራተኞቹን እያሰናበተ እንደሚገኝ በቅርቡ ደግሞ 31 የሚጠጉ ሰራተኞቹን ሊያባረር እንደሆነ ዶንኪ ቲዩብ በጣም ከፍተኛ የፋይናንስ ችግር ገጥሞት አደጋ ላይ መሆኑ
ሰሞኑን ሀሳቡን አቅርቦ ነበር። እነዚህን ሰራተኞችን እንዳላባር ዶንኪ ቲዩብ ችግር ውስጥ እንዳይወድቅ ግን ሁላችሁም ከጎኔ እንድትቆሙ ፈልጋለሁ፣ ደግፉኝ፣ በገንዘብም አግዙኝ በማለት ግልጽ የሆነ ሀሳቡን አስቀመጠ ማለት ነው። ከዚህ ጋር ተገናኝቶ ታዲያ በጣም በርካታ ሀሳቦች ናቸው ሲሰጡ የነበሩት። አንዳንዶቹ እሰይ ያሉ ሰዎች ነበሩ። በሌላ በኩል ያሉ ሰዎች ደግሞ በጣም በርካታ ቁጥር ያላቸው የበጎ ስራዎችን መስራት የቻለ ለብዙ ሰዎች ደግሞ የስራ እድል መፍጠር የቻለን ሰው እንዴት በእንደዚህ አይነት መንገድ ሲሰበር እንመለከታለን? ከጎኑ ልንቆምለት ይገባል ብለው ሀሳባቸውን እየሰጡ ይገኛሉ ማለት ነውና እሸቱ ታዲያ እንዲህ ያለው ፈተና ሲገጥመው ከጎኔ ይቆማሉ ብሎ የጠበቃቸው ትልልቅ ተቋማትም ሆኑ ግለሰቦችና ታዋቂ ሰዎች አብረውት ባለመሆናቸው በጣም ከፍተኛ ሀዘን የተሰማ ይመስላልና እንባ እየተናነቀው በትናንትናው ዕለት ይህንን ሀሳብ አቅርቦ ተመለከት ነው። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ይህንን ንግግሩን በመናገሩ በጣም ብዙ ሰዎች ልባቸው ተነክቷል። ከእሸቱ ጎን ልንቆምለት ይገባል። እውነትም እሱ እንዳለው እነዚህ ሁሉ ሰራተኞች ሲባረሩ፣ ድርጅቱ ሲዘጋ ሁሉም ሰው ቆሞ ማየት አለበት ወይ የሚል ሀሳባቸውን ይሰጣሉ። ከዚህ በተጨማሪ ግን እስከዛሬ ድረስ በጣም በርካታ ገዳማት፣ በጣም በርካታ ቤተክርስቲያናትና ልዩ ልዩ ተቋማት ላይ የበጎ ስራዎችን በሚሰራበት ጊዜ የኮሚሽን ስራ ይቀበላል ተብሎ ሲታማበት በነበረው ጉዳይም ሀሳቡን ሰጥቷል። ስማቸውን እየጠቀሰ በአሜሪካ፣ በኢትዮጵያ ደግሞ በሰቆጣና በሌሎች በጣም በርካታ አካባቢዎች ላይ የሰራላቸው ገዳማት ምንም አይነት ኮሚሽን ከነሱ እንዳልወሰደ እነዚህ ተቋማት ደግሞ ሊመሰክሩለት እንደሚገባም ጭምር ሀሳቡን አስቀምጧል። ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መጠን ቪዲዮ ይሰራንላችሁ። እናቶች ስልክና ባንክ አካውንታችሁ ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም? አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ጋዜጠኛ ቴዎድሮስ ተክለአረጋይ ታዲያ ከዚህ ጉዳይ ጋር በተገናኘ ስለ እሸቱ መለሰ እኔ የማውቀው ልንገራችሁ በማለት ሀሳቡን ሲያስቀምጥ ከዚህ ቀደም በህይወት የተለየን በኮቪድ-19 ህመም ምክንያት ማለት ነው በጣም ተወዳጅ አርቲስት የነበረው የዘመንና የሰው ለሰው ድራማ ጸሐፌ ተውኔት የነበረው ወይም ደራሲ የነበረው አርቲስት መስፍን ጌታቸው ህይወቱ ካለፈ በኋላ ወላጅ እናቱ በጣም ከፍተኛ ችግር ውስጥ ወድቀው ነበርና በዚያ ሰዓት ታዲያ በፌስቡክ እና በሌሎች ማህበራዊ ሚዲያዎች ላይ እሳቸው እንዲታገዙ ጥሪ ቀርቦ ነበር። ጥሪውን ካቀረቡት መካከል ደግሞ ቴዎድሮስ ተክለአረጋይ አንዱ ነበርና ያንን ጥሪ ተከትሎ ምላሽ ለመስጠት ለማገዝ ከመጡ ሰዎች መካከል አንዱ እሸቱ መለሰ ነበር ብሏል። እንደምናስታውሰው በዶንኪ ቲዩብ በኩል አንድ ፕሮግራም ቀርቦ ነበር ስለሳቸው። መስፍን ጌታቸው በተቀበረበት በ4 ኪሎ በቅድስት ስላሴ ካቴድራል ውስጥ እናቱን በመውሰድ እዚያ ቦታ ላይ ቀረጻውን በማከናወን ከዚያ በኋላ ደግሞ ያሉበትን የኑሮ ሁኔታ የገጠማቸውን የገንዘብ እጥረትና ሌሎችንም ችግራቸውን በሚዲያ በኩል በማጋራት አካውንታቸው እንዲቀመጥ በማድረግ ቀጥተኛ ገንዘብ እንዲሰበሰብላቸው ተደርጓል የሚል ነው በቴዎድሮስ ተክለአረጋይ የቀረበው። ለሳቸውና ለሌሎቹ ሰዎች እገዛ እንዲደረግላቸው የሚፈልጉ ሰዎች ሲመጡ አዲስ አካውንት ከምንም ጋር እንዳይነካካ ተደርጎ በዶንኪ ቲዩብ ተፈራርመው ገንዘባቸው ለተፈለገው ዓላማ እንጂ ለሌላ ለምንም አይነት ነገር እንዳይውል ይደረግና በጣም ጥሩና ህጋዊ በሆነ መንገድ በቀጥታ ከሚዲያውና ከእሸቱ ንክኪ ውጪ በሆነ መንገድ ለራሳቸው ብቻ እንዲገባላቸው ተደርጎ እገዛ ይደረግላቸው ነበር በማለት
ነው ቴዎድሮስ የተናገረው። ከነዚህ ሰዎች መካከል እንዳልኳችሁ የአርቲስት ወላጅ እናት ናቸው ማለት ነው። በወቅቱ ከ400 ሺህ ብር በላይ ከተሰበሰበላቸው በኋላ በዶንኪ ቲዩብ የታየውን ቪዲዮና የእሳቸውን ችግር መሰረት አድርገው ደግሞ የአዲስ አበባ ከተማ አስተዳደር የቤት ስጦታ ሰጥቷቸው ባለ 2 መኝታ ኮንዶሚኒየም ባለቤት መሆን ችለዋል ብሏል። ሌላው ግን በዶንኪ ቲዩብ በኩል የተሰበሰበው ገንዘብ ደግሞ ለቤት ወጪ ለዕቃ ማሟያና ሌሎችም አይነት ነገሮች እንዲደረግላቸው ሆኖ ልጃቸውን ማግኘት ባይችሉም ግን ደስታቸው ተመልሶላቸዋል። ይሄ ሆነው ደግሞ በኮሜዲያን እሸቱ መለሰ ነው በማለት ነው የተናገረውና እዚህ ነገር ላይ የማውቀው ግን ምንም አይነት ኮሚሽን አልተቀበለም ሲል ቴዎድሮስ ሐሳቡን አስቀምጦለት አይተናል። ቴዎድሮስ ተክለአረጋይ በሐሳቡ ሲቀጥል ዶንኪ ቲዩብ ሰራተኞችን የማሰናበት አደጋ ተጋርጦበታል ሲባል ፍጹም ደስተኛ የሆኑ ደስታቸውን ያልደበቁና በአደባባይ ያወጁ ሰዎችን ማየት እጅግ አሳዛኝ፣ ማንነታችንን ትዝብት ውስጥ የሚጥል ሆኗል ሲል ተናግሯል። በሚቀጥሉት 8 ቀናትም 31 ሰራተኞችን እናሰናበታለን ተብሎ ሲነገር በየትኛው መስፈርት ነው ሊያስደስት የሚችለው በማለት ይጠይቃል። ሰውን ባልተገባና ተሳስቷል በምንለው ተግባር መውቀስ ያለ ነገር ነው። እኔም እሸቱን በተደጋጋሚ ተሳስቷል ባልኩት ነገር ላይ እየወቀስኩት ኖር ያለው በአደባባይ ወቅሻለሁ። ነገር ግን እንዲህ አይነቱ ችግር ሲገጥመው ደግሞ ከጎኑ መቆም እጅግ አስፈላጊ ነው በማለት ጋዜጠኛው ሐሳቡን አስቀምጧል። ቴዎድሮስ ተክለአረጋይ ቀጠል ያደርግና እሸቱ መለሰ እየተጨነቀ ያለው በዚህ ሰዓት ለዶንኪ ቲዩብ እና ለሰራተኞቹ ነው እንጂ በግል ህይወቱ እኮ ምንም አይነት ነገር ሊመጣበት የማይችል ሰው ነው። ቤተሰቡንና ራሱን ማስተዳደር የሚችልበት አቅም አጥቶ አይደለም ህዝብ ፊት የቆመው። ይልቁንም እነዚህ አደጋ የተጋረጠባቸው ሰራተኞቹ ከጀርባቸው ልጆችና ቤተሰብ እያስተዳደሩ የሚገኙት እነዚህን ሰዎች ለማገዝ ስለሆነ ሁላችንም በዚያ መንገድ ልንረዳው ይገባል እያለ ነው። ኑና ስለ እውነት መስክሩ፣ ኢትዮጵያውያንም አንድ እሸቱ መለሰ የተባለ ተቋም እንዳይፈርስ በአንድ ላይ ልትተባበሩ ይገባል ሲል ጋዜጠኛ ቴዎድሮስ ተክለአረጋይ ስለ እሸቱ መለሰ ሐሳቡን አስቀምጧል። ስለ እሸቱ መለሰና ስለ ዶንኪ ቲዩብ እንግዲህ ከግራም ከቀኝም እየተሰጡ የሚገኙ ሐሳቦች በአጭሩ በእንዲህ አይነት መንገድ ነው ወደ እናንተ ያደረስንላችሁ። እንግዲህ የሚሰራቸው ስህተቶች ሊኖሩ ይችላሉ፣ የሚኖሩበት ግድፈቶች ይኖራሉ። ነገር ግን ኢትዮጵያ ውስጥ ካከናወነው ከሰራው መልካም ስራ አንጻር ዶንኪ ቲዩብም ሊፈርስ አይገባም፣ እሸቱ መለሰም በዚህ ልክ ሊጎዳ አይገባም የሚል ሐሳባቸውን እያንጸባረቁ ነው ብዙሃን። ስለ ጎሳዬ ተስፋዬ ጉዳይ አስከትለን እንመልከት። እውቁ ድምጻዊ ጎሳዬ ተስፋዬ በጣም በርካታ አድናቂዎች አሉት። ብዙ ሙዚቃዎችንና አልበሞችን ሰርቶ ለአድናቂዎቹ ለኢትዮጵያን ሁሉ ማድረስ የቻለ በመላው ሀገሪቱ ታዋቂ ከሚባሉ ድምጻውያን መካከል አንደኛው ነው። ላለፉት 20 ዓመታት በሙዚቃው ዘርፍ ውስጥ ትልቅ አበርክቶም እንዳለው ነው የሚነገርለት። እንደምታውቁት ጎሳዬ የነ ቴዎድሮስ ካሳሁን ቴዲ አፍሮ ጓደኛ ነው፣ ወዳጅ ነው። እንግዲህ ከነሱ ጋር አብረው አድገው በወዳጅነት በፍቅር ዛሬም ድረስ ሙዚቃዎችን በመስራት ላይ ይገኛሉ። ታዲያ በዛሬው ዕለት በማህበራዊ ሚዲያ ገጹ ላይ ታመሜ ተመለስኩ በማለት ያስተላለፈው መልእክቱ ብዙ ሰዎችን አስደንግጧል። ምንድነው የተፈጠረው የሚሉ ጥያቄዎች በስፋት እየተሰራጩ ነው የሚገኘው። እሱን እንመለከታለን። ከዚያ በፊት ግን ስለ ጎሳዬ ተስፋዬና ስለ ባለቤቱ የተገናኙበት መንገድ ከዚያ ባለፈ ለትዳር የበቁበት አጋጣሚ በጣም ለየት ያለና አስገራሚ ስለሆነ ታሪኩን በተወሰነ መንገድ ልንገራችሁ። ጎሳዬ ተስፋዬ በወቅቱ ሳታማኸኝ ብላ የተሰኘውን የሙዚቃ አልበሙን በማዘጋጀት ላይ ነበርና በጣም ከፍተኛ ድካም ተሰምቶት ወደ ቤቱ ይመለስና አረፍ ይላል። ከዚያ ትንሽ አረፍ እንዳለ ስልኩ መጥራት ጀመረ። ጎሳዬም ስልችት ብሎት ደክሞ ስለነበረ አጠገቡ የነበረውን ግርማ የተባለውን ወንድሙን ስልኩን እንዲያነሳውና እንዲያናግር ይጋብዘዋል ማለት ነው። ስልኩን አንስቶ ሲያናግር ግርማ የሆነች ሴት ድምጿ ለስለስ ያለ የተረጋጋች ደስ የምታሰኝ ሴት ነበረችና ማውራት ይጀምራል። ተጫዋቹ ግርማ ስልኩን አነሳና ሄሎ ጤና ይስጥልኝ ብሎ ይመልሳል። ከወደ ስልኩ በኩል ሚሚ የለችም እንዴ የሚል የሴት ድምጽ መጣ። ታዲያ ወዲያውኑ ነበር ግርማ እቺ ሴት ስልክ ተሳስታ መደውሎ አይገባው። ነገር ግን ቀልደኛ ነበርና ላስጨርሳት ብሎ እንዲህ አላት። አዎ የለችም፣ ለቅሶ ለመድረስ ወጣ ብላለች፣ እኔ ወንድሟ ነኝ በማለት ምላሽ ይሰጣል። ማነህ አንተ? ማሙሽ ነህ ትሏለች። አዎ ማሙሽ ነኝ ይላል ፈገግ እያለ። ታዲያ እንዴት አነሳው ብላ ትመልስለታለች። አይ ወጣ ስላለች ነው ሚሚ እኮ እሷ እስክትመለስ ስልኩ ሲጠራ ታዲያ ምን ላርግ ይላታል። እሷ ታዲያ ቀጠል አደረገችና ለመሆኑ ኮምፒውተሩ እቃው ምናምን ደረሳችሁ አይደለ ትለዋለች። ኧረ አልደረሰንም ብሎ ይመልስላታል። እንዴ ቤት እኮ ነው አስቀምጬ ወጣሁት የሚል
ሐሳቧን ታስቀምጣለች። ታዲያ ግርማ በእንደዚህ አይነት መንገድ ጥቂት ደቂቃዎችን ካጫወታት ካወራት በኋላ ከዚህ በላይ ካዋራኋት ሌላ ነገር ሊፈጠር ይችላል ብሎ በማሰቡ እውነቱን መናገር ጀመረ። ወደ ስልኩ ተሳስታ መደወሏን በቀልድ መልክ እስካሁን እንዳጫወታት ይነግራታል። እሷም ተሳስቃ ስለ ሁኔታው ተገርማ ግን በትክክለኛ ስማቸው ተዋውቀው በሌላ ጊዜ እንደሚደዋወሉ ቃል ተገባብተው ስልኩ ተዘጋ ማለት ነው። ግርማ ታዲያ ስልኩን ሴቭ አድርጎት ነበረ። ይህንን ሁሉ ታሪክ አጠገቡ ሆኖ የሚመለከተው ጎሳዬ ተስፋዬ በቀልዱ በጣም ተገርሞ አንተ ሰው ታዝጋዳህ አይደለ ምናምን ብሎ በቀልድ መልክ በጨዋታ መልክ አንስተው ተሳስቀው አለፉ ማለት ነው። ታዲያ ሴቭ በተደረገው ስልክ በተደጋጋሚ እየተደዋወሉ እየተጫወቱ የስልክ ወሬያቸውን ቀጠሉ። ጓደኛሞች እስከመሆን ድረስ በቁ ማለት ነው። ከግርማ ጋር ቀረቤታቸው እያደገ እየተመነደገ ሲመጣ አንዳንድ ጥያቄዎችን መጠየቅ ጀመረ። ግርማ ምን አይነት ነገሮችን ትወጃለች? ምንድነው የሚያስደስትሽ? የሚል ጥያቄዎችን ጠየቃት። እሷ የመለሰችው ነገር ከምንም በላይ ሙዚቃ እንደሚያስደስታት፣ ኢትዮጵያ ውስጥ ያሉ ታዋቂ ድምፃውያንን በጣም እንደምታደምጥና እንደምትወድ ትነግሯለች ማለት ነው። ከዚህ ቀጥሎ የጠየቃት ጥያቄ አብዝተሽ በጣም የምትወጂው የምታደንቂው ዘፋኝ ማን ነው የሚል ነበረ። በጣም በአስገራሚ ሁኔታ ማንን እንደመለሰች ታውቃላችሁ? ጎሳዬ ተስፋዬን እጅግ ወደዋለሁ፣ ከማንም ዘፋኝ በላይ ወደዋለሁ። ለኔ እየዘፈነልኝ እስኪመስለኝ ድረስ ነው የሚሰማኝ እና የድምጹን ቀለም፣ የዜማዎቹን፣ የግጥሞቹን ነገሮች በሙሉ በጣም ወዳቸዋለሁ። ከምሰማቸው ዘፋኞች ውስጥ ተቀዳሚው ጎሳዬ ተስፋዬ ነው ብላ አስገራሚ የሆነ አድናቆቷን ትነግረዋለች። በወቅቱ ጎሳዬ የግርማ ወንድም መሆኑን በፍጹም አልነገራትም። ነገር ግን ግርማ ጎሳዬን አገናኝሻለሁ፣ በስልክ አስተዋውቃችኋለሁ ብሎ ስልኩን ዘጋ። ከዛ ተመልሶ ደግሞ ስለ ሁኔታው ለጎሳዬ ተስፋዬ ያጫውተዋል። በጣም ተገርመው ተሳስቀው አሁንም እንደ ከዚህ ቀደሙ ያልፉታል። ታዲያ የተጠበቀው ቀን ደረሰና በስልክ የሚገናኙበት ቀን ተቆርጦ ስልኩ ተደወለ። ከዚያ በፊት ለጎሳዬ በጣም እውነተኛ የሆነች አድናቂው ስለመሆኗ ያው ስለሷ በተደጋጋሚ ወንድሙ ስለሚያወራለት እንደ ማንኛውም አድናቂ ቆጥሯት ሊያዋራት ፈልጎ ነበርና ያቺ ቀን ደረሰች። ስልኩ ተደወለ። ጎሳዬ ጋር ተዋወቁ ማለት ነው። ጎሳዬ ሲናገር ለመጀመሪያ ጊዜ ድምጿን በስልክ ስሰማው እርጋታዋና ስርዓቷ በጣም የሚገርም ነበር። በቃ የለም ስርዓቷ ቁም ሳጥን አንኳኩታ የምትከፍት አይነት ሴት ናት ብሎ ነበር በቀልድና በጨዋታ መልክ። ታዲያ እቺ ሴትና ጎሳዬ በተደጋጋሚ መደዋወል ጀመሩ፣ መተዋወቅ ጀመሩ። ጓደኛሞች ሆኑ። ተደጋጋሚ ሻይ ቡና እያሉ ልዩ ልዩ ቦታዎች ላይ ጥሩ ጥሩ ጊዜያትን ማሳለፍ ይጀምራሉ ማለት ነው። ቀረቤታቸው በዚህ ብቻ አላበቃም፣ ወደ ፍቅር ተቀየረ። ከዚህ አለፍ ብሎ ደግሞ ዛሬ ላይ የህይወት አጋሩ፣ የትዳር አጋሩ፣ የልጆቹ እናት እስከመሆን ድረስ በቃች ማለት ነው። እቺ ሴት እንደዚያ በድምጹ በዘፈኖቹ በኪነ ጥበብ ስራው አብዝታ የምትወደውና የምታደንቀው ሰው ዛሬ ላይ የህይወት አጋሯ፣ ባለቤቷ፣ የልጆቿ አባት እስከመሆን ደረሰ። እንግዲህ የፈጣሪ ፈቃድ ማገናኛ መንገዱ ብዙ ነውና በእንዲህ አይነት መንገድ ተገናኝተው ልዩ የሆነ የፍቅርና የትዳር ህይወት ያላቸው ሰዎች ለመሆን በቅተዋል። በነገራችን ላይ ጎሳዬ ተስፋ ይህንን ታሪካቸውን በግጥም ከትበው በሙዚቃ ሰርቶ ለአድማጮች ማድረስ ችሏል። የተሳሳተ ስልክ የተሰኘ ሙዚቃ ነው። የመጨረሻው አልበሙ ላይ የተካተተ ነው። በተሳሳተ ስልክ በድንገት ድምጿን ሰምቼ ሳወራ በቆይ ከሷ ጋር ጉዳይን ትቼ እጇን የመራው ወደ ስልኬ ሊያገናኘን ነው ለካሱ አምላኬ። አሁን ብናገር እንዲያው እኔን ማን ያምነኛል? ሳስበው ደግሞ ለራሴ የሚገርመኛል። የባጤ ቆጡን ዘላብጄ የኔ ያረኳት በቃ ገባች ከጄም አወይ ድል ወይ አጋጣሚ ምክንያት አድርጎ የስልኩን ጥሪ እያለ በዘፈኑ ይቀጥላል። ተወዳጁ ድምጻዊ ጎሳዬ ተስፋዬ በጣም ከሚያስገርሙ ታሪኮቹ መካከል ከባለቤቱ ጋር የተገናኘበት ታሪክ ነበርና በተወሰነ መንገድ በእንዲህ አይነት ታሪኩን አጋርቻችኋለሁ። ታዲያላችሁ በዛሬው ዕለት የወጣው አስገራሚው መረጃ ጎሳዬ ተስፋዬ ታመሜ ተመለስኩ በማለት በማህበራዊ ሚዲያ ላይ ያጋራው መልእክቱ ነው። ጎሳዬ ሰሞኑን የሚያቀርበው ኮንሰርት ነበረውና ወደ አውሮፓ እንግሊዝ ሀገር ለንደን ከተማ አምርቶ ጁላይ 18 ምሽት ላይ ለተወዳጆቹ በጣም ለሚያከብሩት አድናቂዎቹ ሙዚቃ ስራውን አቅርቦ ሰላማዊ በሆነ መንገድ ነበር ያጠናቀቀው። ከዚህም ሲሄድ በጣም ጤናማ እንደነበር ነው የተነገረው። እዚያም ከደረሰ በኋላ እንዲሁ በሰላማዊ መንገድ ሙዚቃውን አቅርቦ ጥሩ ቆይታ አድርጎ ነበር። ታዲያ በዛሬው ዕለት ወደ ኢትዮጵያ በሚመለስበት ጊዜ ግን በጣም አስደንጋጭ የሆነ ፎቶ በፌስቡክ ገጹ ላይ ለጥፎ ተመለከት ነው። በዊልቸር ላይ ተቀምጦ የኢትዮጵያ አየር መንገድ ሰራተኛ ደግሞ አጠገቡ ሆኖ ደገፍ አድርጎት የሚያሳይ ፎቶ ለቀቀ። ከዚህ ጋር ተገናኝቶ ደግሞ ታመሜ ተመለስኩ፣ ስለ ሁሉም ነገር እግዚአብሔር
እግዚአብሔር ይመስገን በማለት በጣም አጭርና ቁንጽል የሆነ ሐሳቡን አስቀምጦ ነው የተመለከትነው። ይህንን መልእክቱን ያዩ የተመለከቱ አድናቂዎቹ በሙሉ በሰዓታት ልዩነት ውስጥ ነበር በጣም በርካታ ሰዎች ኮሜንት እያደረጉ በኮሜንት ላይ ምንድነው ያጋጠመህ ጎስሽ ምንድነው የተፈጠረው አረ እግዚአብሔር ይማርህ እያሉ ሐሳባቸውን እያስቀመጡለት የሚገኘውና በዚህ ነገር ላይ ምንድነው የተረዳነው ጎሳዬ ተስፋዬ ምን ያህል ሰዎች እንደሚወዱት ምን ያህል አድናቂዎች እንዳሉት እንዲህ አይነቱ ነገር ሲገጥመው ደግሞ ምን ያህል ሰዎች እንደደነገጡ ለመመልከት ችለናልና ጎሳዬ ተስፋዬ ታመም ያለው በማለት ያስቀመጣት ሐሳቡ ዝርዝር ሁኔታዎችን ስለማትጠቁም በጣም ብዙ ሰዎች ያልሆኑና የተሳሳቱ ግምቶችን በመስጠት አንዳንዶቹ ኮንሰርቱን አቋርጦ ነው የመጣው የከፋ ህመም ገጥሞታል ከባድ ሁኔታ ላይ ነው የሚገኘው ምናምን በቃ ያልሆኑ ግምቶችን እየሰጡ ጉዳዩን እያጋጋሉት እንደሚገኙ ሰይፉ ፋንታሁን ሲናገር ሰምቻለሁ። ታዲያ እውነታው ምንድነው? ጎስሽ ምንድነው ያጋጠመው? አሁን ያለበት ሁኔታስ ምንድነው የሚመስለው የሚለውን ደግሞ ከተገኘው መረጃ ተነስቼ ዝርዝሩን ልንገራችሁ። ጎሳዬ ወደ ኢትዮጵያ ለመምጣት ኮንሰርቱን ጨርሶ ፕሮግራሙን አጠናቆ ወደ ሀገሩ ለመመለስ እዛው ለንደን ውስጥ ኤርፖርት ውስጥ ከገባ በኋላ በረራ ሰዓቱ ደርሶ ስለነበር ጥቂት ደቂቃዎች ሲቀሩ ተነስቶ ሲራመድ ሴራሚክ ላይ የሚንጠባጠብ ውሃ ነበርና አጋጣሚ እሱ አዳልጦት ይወድቃል ጉዳት ይደርስበታል ማለት ነው። በሰዓቱ በጣም ብዙ ሰዎች ፎቶ ያነሱታል ቪዲዮ ይቀርጹታል ምናምንና ይሄንን የተመለከተው ጎሳዬ ያልሆኑ መረጃዎች እንዳይወጡ የተሳሳቱ ነገሮች እንዳይኖሩ ብሎ በራሴ ማጋራት ይኖርብኛል በማለት ታመሜ ተመልሻለሁ ነገር ግን እግዚአብሔር የተመሰገነ ይሁን የሚል አጭር ሐሳብ ለማስቀመጥ ሞከረ። ነገር ግን እቺ ነገር ዝርዝር ሁኔታ ስለሌላት ነው እንግዲህ ሰዎች በተለያየ መንገድ እያዩ ቅድም በነገርኳችሁ መንገድ ዘረዘሩት የሚገኘው ማለት ነው። ታዲያ እዛ የነበሩ ሰዎች ከሰስና እዚሁ ሕክምና ማድረግ ትችላለህ ጤንነትን ታይተህ ወደ ሀገር ትመለሳለህ የሚል ጥቆማ ጠቁሞት ነበር። እሱ ግን ፔንኪለር ብቻ ውጉኝና በቃ ወደ ሀገር ልሂድ እዚያው ከሄድኩ በኋላ ታከማለሁ በማለት ሐሳቡን ገለጸ። በሰዓቱ ከበድ ያለ ነገርም ስላልሆነ የገጠመው ማለት ነው። ከዛ አየር መንገዱን ሙሉ ሲጓዝ ህመም አልተሰማውም ፔንኪለሩም አግዞት ነበረ። ኢትዮጵያ ውስጥ ግን ከአየር መንገዱ እንደወረደ በጣም ከፍተኛ ጥዝጣዜ በጣም ከፍተኛ ህመም አጋጠመው ማለት ነው። ከዚያ በቀጥታ ከኢትዮጵያ ቦሌ አየር ማረፊያ ወደ ክሊኒክ ነው ያመራው። አሁን የህክምና ክትትል እያደረገ ስለመሆኑ ሰይፉ ፋንታሁን በታዲያስ አዲስ ፕሮግራም ላይ ተናግሯል ማለት ነው። አስከትሎ ሰይፉ የተናገረው ነገር ምንድነው? ጎስሽ አሁን ያለበት ሁኔታ ምን ይመስላል የሚለውን ጥያቄ ለመመለስ ሞክሯል። አሁን ጥሩ ጤንነት ላይ ነው የሚገኘው። መሻሻሎች አሉ። ሲመጣ ከነበረበት ህመም አንፃር አሁን ጥሩ ሁኔታ ላይ ነው የሚገኘው። ስለዚህ የከፋ ነገር አልተፈጠረም። በማህበራዊ ሚዲያ ላይ ግን ሰዎች እያጋጋሉት በጣም ብዙ ሰው እየተጨነቀ ስለሆነ ባልሆነ መንገድ ባይተረጎምና ባይታይ የሚል መልእክቱን ማስተላልፏል። ሰይፉ ከአንድ ወር በኋላ አገግሞ ጨርሶ ወደ ሙሉ ስራው እንደሚመለስ ነው የተነገረው እና ደግሞ በአዲስ አልበም ዝግጅት ላይ እንደሚገኝና በአዲስ የሙዚቃ ስራ እንደሚመጣ ሰይፉ ፋንታሁን ጠቁሟል ማለት ነው። ስለ ጎሳዬ ተስፋዬ ይህ ነው የተፈጠረው ነገር ማለት ነው። ተወዳጁ የኢትዮጵያ ሙዚቃ ኮከብ ድምጻዊ ጎሳዬ ተስፋዬ በታላቋ ብሪታንያ በለንደን ከተማ የሙዚቃ ኮንሰርቱን ለታዳሚዎቹ የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ ቀርቦ ከተጠናቀቀ በኋላም በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱን አስታውቋል ሲል ዘሀበሻ አስቀምጦታል። ጎሳዬ ተስፋዬም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በጣም በርካታ ስራዎችን የሰራ ጉልህ ስፍራ ከሚሰጣቸው አርቲስቶች መካከል በልዩ ድምቀትና ቃናውና በተወዳጁ የፍቅር ዜማዎቹም ከፍተኛ አድናቆትን ያተረፈ ታላቅ አርቲስት ነው በማለት ገልጾታል። የጥበብ አጋሮቹ አድናቂዎቹ በማህበራዊ ሚዲያ ገጾች ላይ ፈጣን የሕክምና ማገገም እንዲያገኝ ወደ ቀድሞ ሙሉ ጤናውም እንዲመለስ ያላቸው ልባዊ ምኞትና ጸሎት በማቅረብ ላይ ናቸው ብሎታል። ጎስሽ ፈጣሪ ጨርሶ ይማርህ ወደ ቀድሞ ጤንነትህ በሰላም ይመልስህ ለማለት እንፈልጋለን በሚዲያችን ስም። አስከትለን በመግቢያችን ላይ ካነሳናቸው ነጥቦች መካከል በለቅሶ ቤት ላይ እየተደረገ የሚገኘውን ሰርፕራይዝ ጉዳይ እናነሳለን። ሰሞኑን በበርካታ ማህበራዊ ሚዲያዎች ላይ ብዙ ሰዎችን ያስገረመ እንዲሁም ያነጋገረ ክስተት ነው ይህ ጉዳይ። በለቅሶ ቤት የተደረገ ሰርፕራይዝ በጣም ይገርማል አይደለ? እኔም በእውነት በጣም ነበር የገረመኝ ለመጀመሪያ ጊዜ መረጃውን ስሰማ። በእርግጥ ሰዎች ለመልካም ነገር ብለው ሰዎች እንዲደሰቱ ሰዎች ካዘናቸው እንዲያገግሙ ብለው የሚያደርጉት ነገር ነው። እንደምታውቁት የሰርፕራይዝ ጉዳይ በተለያየ መንገድ እየመጣ ነው ከቅርብ ጊዜያት ወዲህ። አሁን ደግሞ በለቅሶ ቤት መደረጉ ግን የብዙ ሰዎችን ቅሬታ ያመጣ ይመስለኛል። የለቅሶ ቤት ሰርፕራይዝ ብለው ከቀረቡና በማህበራዊ ሚዲያ ላይ ከታዩ
ቪዲዮዎች መካከል በአዲስ አበባ ከተማ፣ በሐዋሳ ከተማና በወላይታ ሶዶ ከተማ የሚገኙት አንደኛዎቹ ናቸው። እንደምታውቁት ከቅርብ ጊዜያት ወዲህ ወጣቶች ሰብሰብ ቢሉና የሰርፕራይዝ ግሩፕ ወይም ቡድን ያቋቁሙና ሰዎች እየደወሉ እንትናን ሰርፕራይዝ አድርጉልኝ፣ የልደት ቀን ሲመጣ ለባለቤቴ አበባ፣ ኬክ፣ ቸኮሌት፣ ሌሎችን አይነት ደስ የሚያሰኙ የልደት ስጦታዎችን ስጡልኝ ብለው ወይ ለሴቷ ባለቤቱ ይልካል ወይ ደግሞ ሴቷ ለወንዱ ባለቤቷ በእነዚህ አይነት መንገድ ትልክና በስራ ቦታ ሊሆን ይችላል፣ በመኖሪያ ቤታቸው ሊሆን ይችላል፣ በሌሎች አጋጣሚዎች ሁሉ ሰርፕራይዝ እንዲደረጉ ይደረጋል። ይህ ነገር ደግሞ ለወጣቶቹ የስራ እድል ፈጥሯል። ለአበባ ቤቶቹ ብትሉ፣ ለኬክ ቤቶቹ ብትሉ፣ ለሰዎች ደግሞ የደስታ ምንጭም ለመሆን ችሏል። ነገር ግን በለቅሶ ቤት እንዴት ሰርፕራይዝ ይደረጋል ተብሎ ደግሞ ሌላ ጥያቄ ተፈጥሮበታል ማለት ነውና በወላይታ ሶዶ የተደረገው ይህ አንደኛውን ሰርፕራይዝ ብንመለከት እንኳን ወጣቶቹ ምን ይላሉ? አረብ ሀገር የምትገኝ ሴት ናት የላከችን፣ ፍቅረኛዋ ህይወቱ አለፈና ቤተሰቦቹን ሰርፕራይዝ አድርጉልኝ ብላ ስጦታ እንድንሰጣቸውም ጭምር አዛን እየሄድን ነው በማለት ይናገራሉ። ልክ ለቅሶ ቤቱ ላይ ሲደርሱ ጥቁር ለብሰዋል፣ ሀዘንተኛ መስለው እያለቀሱ ይገባሉ ማለት ነውና ከገቡ በኋላ ሰርፕራይዝ አድርጓቸው ወይም ደግሞ ስጦታውን ሰጥተዋቸው ከፍቅረኛው የተላከ መልእክት መሆኑን ለሟች ቤተሰቦች ተናግረው ይወጣሉ ማለት ነው። ይህ ጉዳይ ታዲያ ብዙ ሰዎችን ሰርፕራይዙ መልካም ሆኖ ሳለ ለቅሶ ቤት ላይ መሆኑ ግን ቀልድ አያስመስለውም ወይ? የሞተባቸውን ሰዎች ስሜትስ የሚጠብቅ ነው ወይ የሚል ጥያቄዎችን ያቀረቡ ሰዎችን እየተመለከትን ነው በማህበራዊ ሚዲያ ላይ። ልክ በተመሳሳይ መልኩ በሐዋሳ ከተማ ከዛ ደግሞ በአዲስ አበባ ከተማም ቀደም እንዳልኳችሁ እንዲህ አይነቶቹ ሰርፕራይዝ እየተደረጉ በማህበራዊ ሚዲያዎች ላይ እየተለቀቁ ይገኛሉ ማለት ነውና እናንተ ምን አይነት ሐሳብ አላችሁ? እንዲህ አይነቱ ባህል ጥሩ ነው ወይ? ከነበረው ከምናውቀው የለቅሶ ቤት ባህላችን ከማህበራዊ መስተጋብራችን ጋርስ የሚጋጭ ነገር የለውም ወይ? ይህንን እናንተ ሐሳባችሁን ብታስቀምጡበት ደስ ይለኛል። ለማንኛውም ሰሞኑን የለቅሶ ቤት ሰርፕራይዝ ተብሎ በማህበራዊ ሚዲያ ላይ መነጋገሪያ የሆነው ጉዳይ ይህን ነው የሚመስለው ማለት ነው። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉትን ጉዳዮች እንዲህ አቅርበንላችኋል ማለት ነው። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብራችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ላይክ አድርጉት። ቪዲዮን ለወዳጅ ዘመዶቻችሁ ለጓደኞቻችሁ እንዲሁም ይህ ቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ደግሞ ሼር ማድረግም ትችላላችሁ ማለት ነው። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ሰላም ሁኑልን።